2018, when I joined the Ethiopian government, ኢትዮጵያን በጎረቤቶቻቸው ገዛ ጭምር ይወጉና በ4 ቢሊዮን ዶላር የሸጡ ጠቅላይ ሚኒስትር ብሎ አብይ አህመድን ታሪክ ሲመዘግባቸው ለጦርነቱ ያሰማሩት እንደ ብርሃኑ ጁላና አበባው ታደሰ ያሉትን ሰዎች ነበር። አገርን እንዲሸጡ የተሰማሩት ደግሞ እንደ ማሞ ምህረቱ ያሉት ነበሩ የሚል አረፍተ ነገር ይጨምርላቸዋል። አቶ ማሞ የአብይ አህመድ ቺካጎ ቦይ ነበሩ። ቺካጎ ቦይስ ይሉት ቋንቋ በአሜሪካ የቺካጎ ዩኒቨርሲቲ ኢኮኖሚስቱ ሚልተን ፍሪድማን ስር የዶክትሬትና የማስተርስ ትምህርታቸውን ከተከታተሉ በኋላ ወደ አገራቸው ሄደው አገራቸውን ለአይኤምኤፍ ለመሸጥ ያስማሙ መንግስት በኢኮኖሚ ውስጥ ያለውን ኢንቨስትመንት እንዲቀንስ የመንግስት የሆኑ ድርጅቶች ወደ ግል እንዲዛወሩ የውጭ ንግድ ታሪፎችና ገደቦችን እንዳነሳ ለማድረግ የተሰማሩ የቺሊ ሰዎችን ለመሰየም የዋለ ነው። ማሞ ምህረቱ ምንም እንኳን ከቺካጎ ዩኒቨርሲቲ የተላኩ ባይሆንም ከዓለም ባንክ ተቀጣሪነት ወደ አብይ አህመድ አማካሪነት በዩኤንዲፒ ደሞዝ ተሸጋግረው ኢትዮጵያን በማሻሻጥ የበኩላቸውን ሚና የተወጡ ባለሙያ ናቸው። የቺካጎ ቦይስ ቺሊያውያን ወደ አገራቸው ሲሄዱ መንግስት በትምህርት ቤትና መንገድ ግንባታ ላይ ለምን ገንዘብ ያፈሳል፣ ለምንስ ዩኒቨርሲቲና ጤና ጣቢያ ይሰራል እያሉ አገራቸውን ለአይኤምኤፍ እንዲቸበችቡ የታዘዙ ሲሆን ማሞም በ2010 ወደ አብይ አህመድ ካምፕ ሲገቡ ይኸው ስሜት እንደነበራቸው ያብራራሉ። ግድብ የሚሰራው መንግስት ነው፣ መሰረተ ልማትም የሚዘረጋው መንግስት ነው። እንዲህ ያለ መንግስት መር ልማት የኢትዮጵያን ኢኮኖሚ 10% አሳድጎታል እያሉ ትዝታቸውን ሲያጋሩ በትክክልም እኒህ ሰው የአብይ አህመድ ቺካጎ ቦይ ናቸው ያስብላል። economy was growing double digit about 10%. There was significant public infrastructure projects happening in Ethiopia, including in energy. There was significant work in terms of implementing sort of at that time a bold industrial park development program. እኔና አብይ የተረከብነው 10% የሚያድግ የመሰረተ ልማት ዝርጋታዎች የተቀጣጠሉበት የኢንዱስትሪ ፓርኮች የሚገነቡበትን አገርና ኢኮኖሚ ነው የሚሉት ማሞ ይህንን የመቀየር ተልዕኮ ላይ መሰማራታቸውንም ያብራራሉ። የቀድሞው የአብይ አህመድ ቺካጎ ቦይ በእንግሊዘኛ የሰጡት ማብራሪያ ለኒህ የቀድሞ አለቃቸው የሚጥም ባይሆንም ለቀድሞቹ የቀድሞ አለቆቻቸው ግን ጆሮ ገብ ነው። የቀድሞ አለቆቻቸው እነ ዓለም ባንክ ናቸው። የማሞ ማብራሪያ አብይ አህመድ የማይወዱትን ማለትም ጦርነት ያመጣውን ጣጣ መናገርን፣ የኢንዱስትሪ ፓርክ እቅድ እንዴት ባለ ሁኔታ በብልጽግና ዘመን እንደተኮላሸ መግለጽን፣ የማዕቀብ መጣል የኢትዮጵያን ኢንቨስትመንትና ኤክስፖርት እንዳንኮታኮተው ማብራራትን ለምን ወደዱ የሚለውን የጠየቅናቸው ሰዎች ከማሞ ስራ አጥነት ጋር ጉዳዩን ያገናኙታል። ማሞ ምህረቱ ከብሔራዊ ባንክ ኃላፊነት ራሳቸውን ካነሱ በኋላ የአፍሪካ ልማት ባንክ ምክትል ገዢ ሆናለሁ የሚል ጉጉት እንደነበራቸው የሚያስታውሱ ሰዎች ጫፍ ደርሰው እንደነበር፣ አሁን ግን እንደከሸፈባቸው ይገልጻሉ። አብይ አህመድ እኔ የሰጠሁትን ስልጣን ንጉሥ የሰጠውን ሹመት አልቀበልም ማለት ዋጋ እንደሚያስከፍል ማሞ ምህረቱ ማሳያ ነው የሚሉ ሰዎች ዘርዘር ያለ ንግግር አቅርበዋል። ማሞ የሥራ ቅጥራቸው ለምን ተኮላሸ፣ አሁንስ በምን ሁኔታ ላይ ናቸው የሚለውን ከማብራራታችን በፊት በሰሞነኛው ቃለ ምልልሳቸው ላይ እናተኩር። አቶ ማሞ ይቆጨኛል ሲሉ እንሰማቸዋለን። ከአብይ አህመድ ጋር በሰሩበት ዘመን ውስጥ ያሳለፉትን የቁጭት ሰሞንም ይናገሩታል። ወደ እናንተ እናደርሰዋለን። መጀመሪያ ስለ ኢንዱስትሪ ፓርክ ያነሱትን እናስቀድም። ማሞ በቅርቡ ስለ መለስ ዜናዊ የኢኮኖሚ አርበኝነት በአብዛኛው የሚያትተውንና በጆይ ስቱዲዮ የተጻፈውን ሃው አፍሪካ ወርክስ የተባለውን መጽሐፍ ማንበባቸውን በመጠቆም ከአብይ አህመድ መምጣት በፊት የነበረውን ኢኮኖሚያዊ ሁኔታ ሲያነሱ በኢንዱስትሪያላይዜሽን ይጀምራሉ። እሳቸውና አብይ በኢትዮጵያ ሕዝብ ሀብትና ኢኮኖሚ ላይ ለመፍረድ የሚያስችላቸውን ስልጣን ከማግኘታቸው አስቀድሞ የውጭ ባለሀብቶች ወደ ኢትዮጵያ እንዲገቡ ይደረግላቸው የነበረውን ድጋፍ ሲያብራሩም በወቅቱ የነበሩት የኢንቨስትመንት ኮሚሽነር ኤርፖርት ድረስ ሌሊት እየሄዱ ኢንቨስተሮችን ይቀበሉ እንደነበር፣ በዋናነት ጠቅላይ ሚኒስትሩ የሚመሩት የኢንቨስትመንት ቦርድም እንደነበር፣ የኢንዱስትሪ ፓርኮች ኮርፖሬሽን የሚመሩትን ባለሙያዎች የተዋጣላቸውና ብቁ እንደነበሩ፣ ፕሮጀክቱም በኢንዱስትሪ ከተሳካላቸው ከነ ሲንጋፖር ካልተሳካላቸው ከነ ናይጄሪያም ትምህርት ተወስዶ ትልቅ የጥናት ጥራዝም ተዘጋጅቶለት ወደ ስራ እንደተገባበት፣ በዚህም ምክንያት አንከር ኢንቨስተር ተብለው ትላልቆቹ ኩባንያዎች እነ ፒቪኤች ወደ ኢትዮጵያ ለኢንቨስትመንት እንደገቡ ያብራሩና አሁን ግን እነዚህ ሁሉ በጦርነት ምክንያት ከስረውና ተጠራርገው ከኢትዮጵያ መውጣታቸውን ፈራ ተባያሉ ተናግረዋል። There was a serious effort, at least by policymakers at that time, to understand
the development and evolution of industrial park. በወቅቱ በገዢው ፓርቲ ውስጥ ስለ ኢንዱስትሪ ፓርክ ጽንሰ ሐሳብ ጥልቅ ክርክር መደረጉን አውቃለሁ። በወቅቱ በነበሩ ፖሊሲ አውጪዎች ዘንድ በእስያ ሀገራት የኢንዱስትሪ ፓርኮች እንዴት እንዳደጉና እንደዳበሩ ለመረዳት ከባድ ጥረት ተደርጓል። በቻይና፣ በቪየትናም፣ በሲንጋፖርና በደቡብ ኮሪያ ያሉት ተሞክሮችን ለማጥናት ወደ 1 ዓመት ገደማ የፈጀ ጥናት ለማድረግ ሙከራ ተከናውኗል። ይበልጥ አስፈላጊው ደግሞ ያን ያክል ስኬታማ ያልሆኑ ሀገራትን በተለይም የናይጄሪያን ተሞክሮ ለማጥናት ጥረት መደረጉ ነው። ይህ ጥናትም ዴቨሎፕመንት ኦፍ ኢንዱስትሪያል ፓርክስ ኦን ኢንዱስትሪያላይዜሽን ኢን ኢትዮጵያ የሚል ስትራቴጂካዊ ሰነድ እንዲዘጋጅ ምክንያት ሆኗል። ይህ ሰነድ ደግሞ በኢትዮጵያ ለኢንዱስትሪ ፓርኮች ልማት የጋራ አቅጣጫ ለመቅረጽ እንደ መግቢያ መሳሪያ አገልግሏል። ይህ የመጀመሪያ የሆነው ነገር ነው። በጣም ብልሃት የተሞላበት ደግሞ የኢንዱስትሪ ፓርክ አጀንዳ የቀረበው እንደ አንድ የአይዲዮሎጂካል ሽንፈት ወይንም እጅ መስጠት ተደርጎ ሳይሆን ይልቁንም ተጨባጭ ችግሮችን መፍቻ መሳሪያ ተደርጎ ነው። ጠቅላይ ሚኒስትሩ የሚመሩት የኢንቨስትመንት ቦርድ ተቋቁሞም ነበር። የኢንቨስትመንት ኮሚሽነሩ ኢንቨስተሮችን ለመቀበል ሌሊት 9 ሰዓት ቦሌ ኤርፖርት ይገኙም ነበር። በእውነቱ ይህንን የኢትዮጵያን ኢንዱስትሪያላይዜሽን የመሩት ሰዎችን ብቁና ችሎታ ያላቸው እንደነበሩ መናገር ይቻላል። Those institutions at that time were really talented people. ማሞ ምህረቱ የሚናገሩት ስለ አብይ አህመድ ሹማምንት ስለ ቀድሞ ባልደረቦቻቸው አይደለም፣ ስለ ቀድሞ የኢህአዴግ መንግስት ሰዎችና የኢንቨስትመንት ባለሙያዎች እንጂ። ይህ አካሄድም በሐዋሳ ከተማ ብቻ 100,000 ህዝብ እንዲቀጠር ያደረገ፣ በአመት 100 ሚሊዮኖችን ወደ ውጭ መላክ ያስቻለ፣ በአጭር ጊዜ ውጤታማ የሆነ የኢንዱስትሪ ፓርክ ግንባታ መከናወኑን ይገልጻሉ። ይሁን እንጂ የአብይ አህመድ ጦርነቶች ይህንን ሁሉ መና ያደረጉበትን ዘመን ሲገልጹት በቁጭት ነው። ከኮታና ታሪፍ የነጻ የአሜሪካ ገበያ አለ፣ በዚህ አጎዋ በተሰኘው እድል ትጠቀማላችሁ በሚል ኢህአዴግ ያስገባቸው ትላልቆቹ ዓለም አቀፍ ጨርቅ አምራች ኩባንያዎች እነ ፒቪኤች፣ እነ ቶሚ ሂልፊገር፣ ካልቪን ክሬንና ወዘተ ሐዋሳ ኢንዱስትሪ ፓርክ እንደገቡ ፓርኩ ከግንባታ እስከ ማምረትና አሜሪካ ውስጥ እስከ መሸጥ ድረስ በጠቅላላ የፈጀበት ጊዜ 2 ዓመት እንኳን እንደማይሞላ ያስታውሳሉ። The policy advisor to the then prime minister at that time used to have this concept of queen bee, meaning if you target the main investors, all others will follow. በወቅቱ በነበሩት ጠቅላይ ሚኒስትር የፖሊሲ አማካሪዎች ይንጸባረቅ የነበረ አንድ ጽንሰ ሐሳብ ነበር። ይህም አውራውን ንብ ከያዝክ ሌሎች ይከተላሉ የሚል ነው። በፒቪኤች ኩባንያ በኩል የሆነው በትክክል ይኸው ነው። በወቅቱ ዓለም አቀፍ ግዙፉ ጨርቃጨርቅ አምራች ድርጅት የነበረው ፒቪኤች ወደ ሐዋሳ ኢንዱስትሪያል ፓርክ መጣ። ከዛም በህንድ በስሪላንካና በቻይና ያሉ የአቅርቦት ሰንሰለት አጋሮቻቸው በሙሉ 40 አካባቢ የሚሆኑት ተከትለው በመምጣት በሐዋሳ ኢንዱስትሪ ፓርክ ውስጥ ተከራይና ተጠቃሚ ሆኑ። በኔጊታ የወቅቱ መንግስት የኢንቨስተሮችን አቅም በመርዳት ረገድ ጥሩ ስራ አከናውኗል። ኢንቨስተሮቹ ምን ይፈልጉ ነበር? መሰረተ ልማት ይፈልጉ ነበር። የመብራት ምንጭ ይፈልጉም ነበር። የተቀላጠፈ የቪዛ አሰጣጥ ስርዓት ይፈልጉም ነበር። እነዚህ ተሟሉላቸው። ኢትዮጵያ እነዚህን ኢንቨስተሮችን መሳብ የቻለችው አንደኛ ግልጽ የሆነ የማኑፋክቸሪንግ ብሔራዊ ራዕይ ስላቀረበች ነበር። ሁለተኛ በምርታማነትና በተወዳዳሪነት ላይ ትኩረት ስለተሰጠ ነው። በዋናነት ደግሞ ማንኛውም ችግር ለመፍታት የቆረጠ አመራር ስለነበርም ነው። ይህም ኢትዮጵያን ከምስራቅ አፍሪካ ሀገራት ሁሉ ስኬታማ አድርጓት ነበር። And I think Ethiopia was able to attract these investors, number one, because a clear national vision for manufacturing was presented to them. ማሞ ምህረቱ የቀድሞ መንግስት ግልጽ የኢንዱስትሪ ሰነድና ራዕይ እንደነበረው ሲያብራሩ የአብይ አህመድ አገዛዝ ግን ምን አይነት ፖሊሲ እንዳለው አይገልጹም። በእርግጥ ዓለም ባንክም እንዳረጋገጠው አይኤምኤፍም እንዳወቀው አብይ አህመድ የኢንዱስትሪ ፖሊሲ የሌላቸው ጠቅላይ ሚኒስትር ናቸው። ለዚህ ዝግጅት ሐሳብ ያዋጡ አንድ አስተያየት ሰጪ ማሞ በኢህአዴግ ዘመን የነበረን የኢንዱስትሪ ልማት የሚያወድሱት የዓለም ባንክ ይደግፉ የነበረ ፕሮጀክት ስለሆነ ነው ይሉና ለዚሁ የፓርኮች ግንባታ ዓለም ባንክ የተለያዩ የሐሳብ ድጋፎችን ጭምር ያደርግ ነበር። በ2010 እና አብይ አህመድ ይህንን ፕሮጀክት ለማስቀጠል የሚፈልጉ ከሆነ ሲጠየቁ እጃቸው ላይ የልማት አጀንዳ ስላልነበራቸው ዓለም ባንክ ብቻ ሳይሆን እነ ጂአይዜድም ለቀቁ ይላሉ። ማሞ ምህረቱ በብቁ ሰዎች የተመራ በጥናት ላይ የተመሰረተ ኢትዮጵያንም ትርፋማ ያደረገ የኢንዱስትሪ ፓርክ ግንባታ ነበር የሚሉትን የቀድሞ መንግስት ስራ የቀድሞ አለቃቸው አብይ አህመድ ግን የሚያጣጥሉት ነገር ነው። የሀብታም ልጅ የሚዝናናበት ፓርክ የመዝናኛ ፓርክ መገንባት እንጂ የድሃ ልጅ የሚቀጠርበትን ምሩቅ የሚሰራበትን የኢንዱስትሪ ፓርክ መገንባት የማይሆንላቸው እስካሁንም እሳቸው መሰረት ድንጋይ ያስቀምጠው ያስመረቋት አንዲት የኢንዱስትሪ ፓርክ የሌለቻቸው አብይ የ100 ሺዎች የሥራ ዕድል ምንጭ የነበረውን የአገር የገቢ ምንጭ ሆነውን የኢንዱስትሪ ፓርክ በየክልሉ የተበተነ እያሉ ያጥላሉታል። መቀሌ፣ ባህር ዳር፣
ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን እንዲህ ባለ አንደበት ልማትን የሚያወግዙትን ግለሰብ አለቃ አድርገው ለዓመታት የኖሩት ማሞ ምህረቱ ቁጭታቸው የሚመጣው እዚህ ጋር ነው። እሳቸው ግጭት የሚሉት የትግራይ ጦርነት የአገሪቱን ሀብት ብቻ ሳይሆን ኢንቨስትመንትንም ቀረጣጥፎ እንደበላው ሲያነሱ እና አዳነች አቤቤ አግዋና አድዋን እያነጻጸሩ ያፌዙበትን ዘመን ያስታውሳል። የቀድሞው የአብይ አህመድ አማካሪና የብሔራዊ ባንክ ገዢ ማሞ እስማለም ምህረቱ በሐዋሳ ኢንዱስትሪ ፓርክ ብቻ 100 ሺዎችን የቀጠርንበት በመቶ ሚሊዮኖች የምናገኝበት የኢንዱስትሪ ፓርክ ተኮላሸ፣ ይህም ይጸጽተኛል፣ ይቆጨኛል ባይ ናቸው። ይህም የአግዋ የገበያ እድል መሰረዝ ነው። For us, a very unfortunate thing was the removal of the suspension of Ethiopia's AGWA beneficiary. ከ2013 በኋላ ነገሮች ተቀያየሩ። ለኛ በጣም አሳዛኝ የሆነው ነገር ኢትዮጵያ ከአግዋ ተጠቃሚነት መታገዷ ነበር። ይህ ትልቅ ችግር ነው የሆነው። ምክንያቱም የጨርቃ ጨርቅ ዘርፉ ተወዳዳሪነት የተመሰረተው ያለምንም ኮታና ታሪፍ ምርቱን ወደ አሜሪካ ገበያ መላክ በሚችለው አቅም ላይ ነበር። ስለዚህ ያንን ማዕቀብ በጣሉበት ቅጽበት የጨርቃ ጨርቅ ዘርፉን ተወዳዳሪነት ጎዳው። ጦርነቱ በኢትዮጵያ የማኒፋክቸሪንግ ኤክስፖርት ተስፋና እድል ላይ ከፍተኛ ተጽዕኖ አሳደረም። ይህ በጣም የሚያሳዝን ነው። ምክንያቱም የአግዋ መብት ባይሰረዝ ኑሮ የኢትዮጵያ ጨርቃ ጨርቅ ኤክስፖርት በከፍተኛ ሁኔታ ያድግ ነበር። ስለዚህ ጉዳቱ ትክክለኛው የኤክስፖርት ገቢ በመቀነሱ ብቻ ሳይሆን ይህ እድል ባለመቀጠሉ ምክንያት የኢትዮጵያ ጨርቃ ጨርቅ ዘርፍ ሊደርስበት የሚችለውን ያክል ከፍታ ሳይደርስ መቅረቱ ነው። ይህንን ማጣት እኔ በግሌ እስካሁን ድረስ የሚቆጨኝ ነገር ነው። Significant development loss that I personally still regret. የወደድ ብልጽግና ሹሞች የእነሱን ስልጣን ለማደላደል ብለው ህዝብ ሲያገዳድሉ ከ2014 መስከረም ጀምሮ የታገደው የአግዋ ክልከላ አገርን ያሳጣው ብዙ ነው። ይህንን ልክ እንደ ማሞ ምህረቱ በአደባባይ የገለጸው የወይዘሮ ሙፈሪያት ካሚል መስሪያ ቤት የስራና ክህሎት ሚኒስቴር ነው። ይህ በምስሉ ላይ የሚታየው የሚኒስቴሩ ሰነድ እንደሚለው ኢትዮጵያ በአግዋ በኩልም ሆነ በሌላ መንገድ ወደ አሜሪካ ስትልከው የነበረ $525 ሚሊዮን ተንኮታኩቶ አሁን ቀጥ ብሎ ቆሟል። በእንግሊዝኛ የተሰናዳው የሙፈሪያት ቢሮ መግለጫ ቃል በቃል ሲተረጎም እንዲህ ይላል። በ2011 እና 2012 ዓ.ም ወደ አሜሪካ የሚላኩ ምርቶች ወደ $525 ሚሊዮን የአሜሪካ ዶላር ገቢ ያስገኙ ነበር። ይህም በአብዛኛው በአግዋ ስር የተገኘ ነበር። ይህ ገቢ ይገኝ የነበረው ደግሞ የሥራ ዕድሉ በልዩ ኢኮኖሚ ቀጠናዎች ላይ በተመሰረቱ በአብዛኛው ወጣት ሴቶችን በሚቀጥሩ የአልባሳትና ጨርቃጨርቅ የእሴት ሰንሰለቶች ላይ እንዲከማች ባደረጉ ኢንዱስትሪዎች ነበር። ይሁን እንጂ ይህንን ችግር እንደተጋፈጥን ግልጽ ሆነ። አሜሪካ በጦርነቱ ምክንያት በ2014 ዓ.ም መጀመሪያ ኢትዮጵያን ከአግዋ አገደችው። በርካታ ዓለም አቀፍ ኩባንያዎች ስራቸውን አቁመውም ወይም ቀንሰው ተለያዩን። ይህም በኢንዱስትሪ ፓርኮች ውስጥ በነበረው የሥራ ዕድል ላይ በተለይም በሴት የደሞዝ ሰራተኞች ላይ ተጽዕኖ አሳረፈ። ምንም እንኳን በህዳር 2015 ዓ.ም በደቡብ አፍሪካ የሰላም ስምምነት ቢደረስም አግዋ እስካሁን አልተመለሰም እያለ የሚገልጸው ማንም ሳይሆን በጠቅላይ ሚኒስትሩ ስም አውጭነት የተቋቋመው የሥራና ክህሎት ሚኒስቴር ነው። ጦርነቱ አግዋን አስከለከለን፣ አስከልክሎም $520 ሚሊዮን አሳጣን። የሰላም ስምምነት ተፈርሞም ያጣነውን ነገር መልሰን ማግኘት አልቻልንም፣ ፋብሪካዎች ጥለውን ወጡ እያለ ይቆዝማል። የኢትዮጵያ ኢንዱስትሪዎች የተዳከሙትና የተዘጋጉት የአገሪቱ ፖሊሲ ከልማት ወደ ጦርነት በተቀየረበት በ2013 ዓ.ም እንደነበር የማሞ ማብራሪያ ይናገራል። ያኔ ህዝብ በብሔሩ እየመረጣችሁ በማንነቱ እየለያችሁ አትግደሉ፣ አትበድሉ ሲላቸው ባልሰሙበት ወቅት ወገናችሁን አትጨክኑበት በሚባሉበት ዘመን አድዋ እንጂ አግዋ ምናችን ነው እያሉ ባፌዙ ሰሞን ነበር የራሱን ህዝብ ለሚገድልና ከሻቢያ ጋር ሆኖ አገሩን ለሚወጋ መንግስት እንዲህ ያለ ነገር አላመቻችም ብሎ አሜሪካ እድሉን የሰረዘው። የዘመናችን ወፍ ዘራሽ ገዥነት አልመውት ወደማያውቁት ምቾትና ደስታ ካስገባቸው ሰዎች መካከል አንዷ የሆኑት አዳነች አቤቤ የዚያ ጸረ አግዋ ዘመቻ ፊት አውራሪ ነበሩ። ነገር አማረልኝ ብለው አግዋንና አድዋን ያነጻጸሩ በመምሰል በወቅቱ ጣይቱ ይሏቸው ለነበሩ የፕሮፓጋንዳ ሚሊሻዎች አርበኛ መስለው ለመታየት ይሞክሩ እንደነበር የሚከተለው ንግግራቸው ምስክር ነው። የአድዋ ልጆች መሆናችንን ረስተው በአግዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አግዋ ግን እርዳታ ነው።
የአድዋን ህዝብ ከበሽ አታስርቢ፣ ይህንን ካደረግሽ አግዋን እንከለክላለን ሲባሉ ለምን አይገነጠሉልንም እያሉ ይመልሱ የነበሩት አዳነች አቤቤ በጀግና ትውልድ የተጻፈን የአድዋን ድል ለእሳቸው ስልጣን ማዳኛ የፕሮፓጋንዳ መፈክር ሲያደርጉት ከቦ የሚያሸበሽበው አያሌ የነበረ ቢሆንም በመጨረሻ አገር ዋጋ ከፍላበት ማሞ ምህረቱም የሚቆጨኝ የሚጸጽተኝ ነገር ሆኗል የሚሉት ሆኗል። የእነ አዳነች አቤቤ ያልተገራ አንደበት የእነ አብይ አህመድ ጦረኛ ፍላጎት ኢትዮጵያን አድቅቆ ዛሬ እነዚያ ሌሊት 9 ሰዓት ጭምር ኤርፖርት ኮሚሽነር ይቀበላቸው የነበሩት እነ ፒቪኤች ዘግተው ወጥተዋል። አውራ ንብን ከያዝን ሌሎች ይመጣሉ የሚለው ፖሊሲ ያስገባቸው ኩባንያዎች ተንጋግተው እንደገቡት ሁሉ ተለቃቅመው ከኢትዮጵያ ተሰደዋል። ብልጽግናዎች እንዲህ ያለ ዋጋ ያስከፈለውን ጦርነት ሲያካሂዱ በአገዋ ገበያ የተገኘውንም ገንዘብ ድሮንና ታንክ ሲገዙበት ከረሙ። በመቀጠልም ካዝናቸው ባዶ ሆነ። ከዚያም አይኤምኤፍ ሆይ አገራችንን ወስደህ ዶላር አበድረን ብለው ተማጸኑ። ይህንን አገር ወዳዶችና የፖለቲካውን ዝግመተ ለውጥ የተረዱ ሁሉ ሲናገሩት የነበረም ቢሆን አብይ ግን ሲክዱት ቆይተዋል። ይልቁንም ኢትዮጵያንን በማደህየት የብር የመግዛት አቅምን በማዳከም የነዳጅ ድጎማን በማንሳትና ኑሮን በማስወደድ የፈጸሙትን የኢኮኖሚና የፖሊሲ ሉዓላዊነት ወንጀል ለኢትዮጵያ ሲሉ ያደረጉት እንደሆነ ሲናገሩ እንደነበር አይዘነጋም። ማሞ ምህረቱ ግን እውነቱን እቅጩን ይናገራሉ። እኔ ብሔራዊ ባንክ ገዢ ሆኜ ስሾም አሉ የሀገሪቱ ኢኮኖሚ ተንኮታኩቶ የውጭ ምንዛሬ ጠፍቶ ማዳበሪያና ነዳጅ መሸመት ይቅርና $1000 ዕቃ ለመግዛት እንኳን 2 ዓመት የሚፈጅብን ሆነ ይላሉ። የሀገሪቱ የኑሮ ውድነትም 30 በመቶ ደረሰ ይሉና ይጨምራሉ። እናም አገራችንን ለአይኤምኤፍ ከመሸጥ ውጭ አማራጭ አልነበረንም አይነት ነው ንግግራቸው። ማሞ የብሔራዊ ባንክ ገዢ የሆኑት በ2015 ዓ.ም መሆኑን ልብ ይሏል። When I moved to Central Bank, the situation was so acute. እኔ ማዕከላዊ ባንክ የሄድኩበት ጊዜ እጅግ በጣም አሳሳቢ ወቅት ነበር። ችግሩን በግልጽ ካልተጋፈጥከው፣ አካሄድክንም ካላስተካከልክና ደፋርና ታማኝ የሆኑ መፍትሄዎችን ይዘህ ካልመጣህ ይህ የኢትዮጵያ ኢኮኖሚ ወደ ከባድ መፈራረስ ሊያመራው ይችል ነበር። እጅግ ከፍተኛ የሆነ የውጭ ምንዛሬ እጥረትም ነበር። ለምሳሌ የቆዳ ውጤቶች አምራች ከሆንህ $1000 ዋጋ ያላቸውን ተጨማሪ ግብዓቶችን ለማስመጣት የውጭ ምንዛሬ ፈቃድን ለማግኘት 2 ዓመት ያክል ይጠበቅብህ ነበር። በዚህ አይነት ሁኔታ ውስጥ ምን አይነት ኢኮኖሚ ነው የምታስተዳድረው? ዶላራችን ተሟጦ ነበር። የነዳጅና የማዳበሪያ ክፍያ በደረሰ ቁጥር ሁልጊዜ ትግል ነበር። የዋጋ ግሽበት 30 በመቶ አካባቢ ደረሰብን። እናም ዕዳን በዘላቂነት ማስተዳደር አቃተም። የዚህ ሁሉ ምንጩ ግን ጦርነት ነው። ይህ ግጭት የማክሮ ኢኮኖሚ ሁኔታውን ይበልጥ እንዲበላሽና እንዲባባስ አደረገም። እነዚህ በወቅቱ ልንፈታቸው የሚገቡ እውነተኛና ተጨባጭ የማክሮ ኢኮኖሚ ፈተናዎች ነበሩ። እኔ የማዕከላዊ ባንክ ገዢ ሲሆን የገጠመኝ ሁኔታም ይህንን ይመስል ነበር። Context that I faced when I become Central Bank governor. በእርግጥ የቀድሞ ባንክ ገዢ ይህንን የሚናገሩት ምናልባት የኢትዮጵያን የፖሊሲ ነጻነት አሳልፎ የሸጡበትንና ለአብይ አህመድ ስልጣን ሲባል የአገር ኢኮኖሚ ለዋሽንግተኖቹ ተቋማት የተሰጠበትን ምክንያት ከራሳቸው ትከሻ ላይ ለማውረድ ፈልገው ሊሆን ይችላል። ወይም ኢትዮጵያ ስትንኮታኮት ኢኮኖሚዋም ሲደቅ ደረሳችሁላት በማለት የቀድሞ ቀጣሪዎቻቸውን እነ አይኤምኤፍን በነፍስ አድንነት ለማወደስ ሊሆን ይችላል። ጦርነት ፈጥሮ ተደራደር ሲባል ከሰይጣን ጋር አልነጋገርም እያለ የጎረቤት ሀገራትን ሰራዊት ቀጥሮ የራሱን ፋብሪካ እያስነቀለ ማዕቀብ እያስጣለ አገዋን እያስከለከለ በልመና ወደ ኢትዮጵያ የገባን ኢንቨስተር እያባረረ ከርሞ በአገዋ ገበያ የተገኘችን ዶላር ታንክና መድፍ መግዣ አድርጎ ኢንዱስትሪ ሲያወድም ቆይቶ በመጨረሻም ባዶ ካዝና ሲሆንበት እናትዬ እያለ አይኤምኤፍን ደጅ ጸና የሚለውን ሂደት ሲያነሱ ለነበሩ ወገኖች ግን ማሞ ከዓመታት በኋላም ቢሆን ማረጋገጫ ሰጥተዋል። ጦርነት አቁም ሲባሉ ድርድር በመቃብሬ ላይ ነው እያሉ ሳልገድልና ሳልደመስስ ሳላቆምም ታሪክ የሌላቸው ሀገራት ጣልቃ አትግቡብኝ ሲሉ የነበሩት ጠቅላይ ሚኒስትር አገሪቱን በመዋቅራዊና ዘላቂ ችግር ውስጥ እንደከተቱት በደንብ ያስረዳሉ። ማሞ እንዳም ሆኖ አበክረውና በርትተው የሚናገሩት ኢትዮጵያ ለአይኤምኤፍ ተላልፋ ከተሰጠች በኋላ ማለትም የነዳጅ ዋጋ በ827% ከጨመረ ወዲህ፣ የኑሮ ውድነት ጣራ ከነካ በኋላ፣ ስራ አጥነትም ከተስፋፋ በኋላ፣ የመንግስት ፕሮጀክት ሙሉ በሙሉ ቤተ መንግስት ማነጽና ከተማ ማፍረስ ላይ እንዲሁም ጦርነት ላይ ከዋለ በኋላ ታከመች እያሉ ነው። እኛ በጦርነት ምክንያት ወደ ሞት አፋፍ አድርሰናት የነበረችውን ኢትዮጵያንና ምጣኔ ሀብቷን አይኤምኤፍ ደረሰላቸው እያሉም ይመስላል። ለዚያም ነው እሳቸው ሪፎርም ከሚሉትና ኢትዮጵያ የፖሊሲ ሉዓላዊነቷን ለአይኤምኤፍ ተንበርክካ ካስረከበች በኋላ የውጭ ምንዛሬ ክምችት አደገ የሚሉት። ታዲያ ከአይኤምኤፍ በየ3 ወሩ $300 ሚሊዮን እየተበደራችሁ ላይሻሻል ነው እንዴ የሚለውን አይመልሱትም። ይቀጥሉናም የውጭ ንግድ ገቢ አደገ፣ ከ$3 ቢሊዮን በላይ 10 ቢሊዮን ደረሰ ወዘተ እያሉ ይደረድራሉ። ለዚህም ዋናው ሽያጭ ወርቅ መሆኑን ያነሳሉ።
before the reform, Ethiopia's export was close to around $3 billion, from 3 to 4 billion dollars. This year, Ethiopia's export is expected to reach $10 billion in less than 2 years. ማሞ እንዲህ ያሉትን የቁጥር ጨዋታዎች የሚያጧቸው አይደሉም። ኤክስፖርት ካደገ የንግድ ሚዛን ሲሻሻል ማየት፣ እሴት ተጨምሮበት የሚሸጥ ምርት ሲበረክት፣ የቢሮክራሲና ሎጂስቲክስም ስራው ቅልጥፍጥፍ ሲል ሲታይ እንዲህ ሲሆን መታየት እንዳለበት ማሞ ይጠፋቸዋል ተብሎ አይገመትም። ይልቁንም የወርቅ ኤክስፖርት ከ2015 በፊት $200 ሚሊዮን ነበር ይሉና ከአይኤምኤፍ ወደ ኢትዮጵያ መግባት በኋላ 4 ቢሊዮን ሸጥን ይላሉ። አቶ ማሞ ሆይ ከወርቅ ሽያጭ ያገኛችሁት ገንዘብ የጨመረበት ምክንያት በእናንተ ልዩ የአመራር ችሎታ በአብይ አህመድ ምትሃታዊ የኢኮኖሚ አስተዳደር እውቀት ወይም እሴት ስለተጨመረበት ሳይሆን የወርቅ ዋጋ በታሪክ ታይቶ በማይታወቅ ደረጃ በመጨመሩ ነው። በተለይም ከዶናልድ ትራምፕ መምጣት በኋላ አገራት በአሜሪካ ዶላር ላይ ያላቸውን ጥገኝነት ለመሸሽ ሲሉ ዲዶላራይዜሽን የሚባል ፖሊሲ ተግብረው ገንዘባቸውን በወርቅ ለማስቀመጥም ወስነው ገበያ ላይ በማውጣታቸው አጋጣሚው ወርቅ ለሚሸጡ አካላት የተመቸ ሆኗል። ይህ ዘላቂና አስተማማኝ የኤክስፖርት ስርዓት መዘርጋታችሁን አያመለክትም፣ ነፋስ አመጣሽ እድል ነው የሚለውን ነገር ለማሞ መንገር ለቀባሪው ማርዳት ነው። ይሁን እንጂ የቀድሞ አለቃቸው አብይ አህመድ እናትዬ የሚሉትን አይኤምኤፍን ማሞ ምህረቱ ደግሞ አዳኛችን ማለት ፈልገዋልና ኢትዮጵያ ለነዚህ የርዕዮተ ዓለም ተቋማት ከተሰጠች በኋላ ዳነች፣ ኤክስፖርቷም ተመነደገ ይሉና ወርቅን ያነሳሉ። እንዲህ ያለው ሁኔታ በ1970ዎቹ የተከሰተን ነገር የሚያስታውስ ነው። የላቲን አሜሪካ ሀገራት እነ ብራዚልና ኮሎምቢያ ቡናቸው በዚያ ዘመን በተፈጥሮ አደጋ ምክንያት ምርቱ ተመታ። ዓለም ቡና የሚገዛበት ገበያ አማራጭ ጠቦት ኢትዮጵያ ላይ ወደቀ። የኢትዮጵያ ቡና ኤክስፖርት ዋጋ ከ300% በላይም ተተኮሰ። በወቅቱ የነበረው የደርግ መንግስትን በብዛት ሸጠ። በዚያ ሽያጭ ጠቀም ያለ ገንዘብ ያገኘው ደርግም ቡና ቡና የኢኮኖሚ ዋልታ የሚል ዘፈንና መዝሙር ለቡና አዘፈነ። ምንም እንኳን አብይ አህመድ እንደ መንግስቱ ኃይለማርያም ወርቅዬ ወርቅነሽ እያሉ ለወርቅ ባያዘፍኑም ዘንድሮም የዓለም የኢኮኖሚ ፖሊሲ አካሄድ ለውጥ ማድረጉ የወርቅ ገበያን ከፍተኛ እድገት እንዲኖረውና ብልጽግና እንዲቸበችብ ዕድል ሰጥቶታል። ዘንድሮ ጥር 2026 ላይ 25 በመቶ አድጎ በአንድ ኦንስ 5600 በመግባት አዲስ ታሪክ አስመዝግቧል። ወርቅ እንዲህ ያሉ ቁም ነገሮችን ማሞ ሊዘነጉ አይችሉም። የአሜሪካ ገንዘብን ለመሸሽ ፖሊሲ ለቀረጹ አገራት ተሸጦ የተሰበሰበ ምናልባትም ለሚቀጥለው ዓመት የማይደገም የውጭ ምንዛሬ ግኝት ይህንን ያህል እንደማያኮራራ አሳምረው ያውቃሉ። ይሁን እንጂ ሰሞኑን በዚህ አቋማቸው በሚዲያ የመከሰታቸው ምክንያትም በእነዚሁ የቀድሞ አለቆቻቸው ፊት ሞገስ ብቻ ሳይሆን ስራም ለማግኘት ነው የሚለውን ግምት የሚናገሩ ሰዎች ማሞ የቀድሞ አለቆቻቸውን የነ አይኤምኤፍንና ዓለም ባንክን ቢሮ እያንኳኩና ሲቪ እያስገቡ ነው ይሏቸዋል። የቃለ መጠይቁ ትኩረት ስለ ኢንዱስትሪያላይዜሽን መሆኑን ያስተዋሉና የዓለም ባንክ በቅርቡ ያወጣውን በዚህ በምስሉ ላይ የሚታየውን የአፍሪካ ኢንዱስትሪያላይዜሽን ፖሊሲ ያገናኙ ሰዎችም ማሞ ምህረቱ እዚህ ጋር ልምድ ያለኝ ሰው ነኝ፣ በኢህአዴግ ዘመን የተሰራውንና እናንተም ስታደንቁት የነበረውን የኢንዱስትሪ ፓርክ ግንባታም ታሪክ ያጠናሁ፣ የኢትዮጵያን ኢኮኖሚ ስትገዙ ያሻሻጥኳችሁ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ልጃችኋለሁ የሚል የአስታውሱኝ ጥሪ ነው ይሏቸዋል። ማሞ የአፍሪካ ልማት ባንክ ምክትል ፕሬዚዳንት ትሆናለህ ተብለው ቃል ተገብቶላቸው የነበረም ቢሆን በአዲሱ የባንኩ ፕሬዚዳንት ይህ እቅዳቸው ከሽፎባቸዋል። አብይ አህመድ ቢሮ እየጠሩ የወርቅ ሀብል ይሸልሙት የነበረው የቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ናይጄሪያዊው አዲሴና ተነስቶ አሁን ቦትስዋናዊው ሲዲታህ ከመጡ በኋላ ከአዲስ አበባ ቤተ መንግስት ጋር እጅና ጓንት መሆን አቅቷቸዋል የሚሉ ምንጮች ማሞ ምህረቱ በብልጽግናው አገዛዝ ምክር ሐሳብ ምክትል ፕሬዚዳንት ይሆናል ተብሎ ቢጠበቅም ኃላፊነቱ የሚሰጠው በውድድር ነው የሚል መመሪያ አውርደዋል ፕሬዚዳንቱ። እናም ማሞ ተወዳደር እንጂ አብይ ስላለ የምትሾምበት ስንቄ ባንክ አይደለም ተብለው አዲስ አበባ ላይ በስራ አጥነት ቁጭ ብለዋል። የሥራ ማመልከቻቸውንም በኢንተርቪው መልክ ይዘው በመከሰት የቀድሞ አለቆቻቸውን ልብ ለማማለል እየሞከሩ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።